ዛሬ የምናየው ቃል የሚያሳጣኝ የለም የሚል ነው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም። የዛሬ ቃል እግዚአብሔር እረኛዬ ነው ክፍል 3 የሚያሳጣኝ የለም። እንግዲህ የሚያሳጣኝ የለም ማለት እግዚአብሔር ያዘጋጃል ማለት ነው። በደንብ ስሙኝ። በጣም ይሄ ሬቨሌሽኑ ሚስ እንዳታረጉት። የሚያሳጣኝ የለም I shall not want ነው የሚለው በኪንግ ጄምስ ላይ ምንድነው የሚለው? ይሄ I shall not want የሚለው ቃል ምን ማለት ነው? ትርጉሙ ዲክሪዝ አላረግም ማለት ነው። አልቀንስም ማለት ነው። አራም የሚያሳጣኝ አልቀንስም። እስኪ የሆነ ሰው አልቀንስም ይላል። አሜን አሜን። I shall not want ማለት I shall not decrease ማለት ነው። I shall not lack ማለት ነው። ጠላት ይስማ አልቀንስም በሉ። እስኪ ኃይሌ ይጨምራል በሉ። ክብሬ ይጨምራል በሉ። ሞገሴ ይጨምራል በሉ። ነገሬ ሁሉ ይጨምራል በሉ። ከክብር ወደ ክብር በሉ እጨምራለሁ በሉ። በጣም ነው የሚገርመው። ትርጉሙን ብታዩት የኢብሩ ትርጉም ነው። በነገራችን ላይ ባይብል የተጻፈባቸው ሁለት ቋንቋዎች በጣም ሪች ናቸው። የኛ አማርኛም ጥሩ ነው። ግዕዝ በጣም ሪች ነው በላንጉዌጅ በትራንስሌሽን ማለት። እንግሊዝኛ ግን በቃ ውስን ነው። በነገራችን ላይ ውስን ነው እና ይሄ የተጻፈው ዳዊት ነው። የዳዊት መዝሙር ነው። ዘማሪው ሲል I shall not want ሲል I shall not decrease እያለ እየጨመርኩ ሄዳለሁ እያለ። ለምን? the Lord is my shepherd። አረ አሜን ነው ወይ? ማን ነው አሜን የሚለኝ? አያችሁ ዳዊት እረኛ ስለሆነ ስለ እግዚአብሔር የሚዘምረው ከስራው ጋር በተያያዘ ከሚያልፍበት ነገር ጋር። አሁን ብዙ መዝሙሮች ብታዩ ውለታውን አስታውሰውና ባለ ውለታይ አሁን ታሪኮች አሏቸው እነዚህ መዝሙር ታሪክ የሌለው መዝሙር የለም። ዘማሪውን ጠይቁት። የሆነ ነገር ውስጥ አልፎ ነው በሆነ ሁኔታ ውስጥ ሆኖ ነው መዝሙር እንትን የሚለው። ወይ በጸሎት ስፍራው ነው በእግዚአብሔር ፍቅር ተነክቶ ይሄ ፍቅር ምንድነው ሲል ፍቅር ነክቶ ምን አያችሁ። እና ዳዊት እዛ ጋር ሲናገር ይሄንን መዝሙር ሲዘምር የሚያልፍበት ነገር ነበር። እና የሚጽፈው መዝሙሩን ሲጽፍ ከስራው ጋር አያይዞ ነው የጻፈው። ለምን? እሱ እረኛ ነው። አሁን የዳዊት በጎችን ይው ጅብ አይበላቸው ድብ አይበላቸው ጠግቦ ነው ቤት የሚገቡት። አረ አሜን በሉ። ያው ከስተው አይገቡም። ወፍረው ጨምሮ ይገባሉ። ቀንሰው አይገቡም። ዛሬ በኢየሱስ ክርስቶስ ስም ይሄ መገለጥ ከመቀነስ ህይወት ያወጣቸዋል። ይሄ መገለጥ ከማሽቆልቆል ህይወት ያወጣቸዋል። ይሄ መገለጥ ወደ ታች ከመሄድ ህይወት ያወጣቸዋል። የሆነ ሰው ተነስቶ በኢየሱስ ስም አልቀነሰም ይበል። ኢየሱስ ያድናል። አረ አሜን አሜን። ቁጭ በሉ። ጌታ ይባርካችሁ። አየ እግዚአብሔር እረኛዬ ነው ዲክሪዝ አላረግም። ማጋጃዳባስ ለምን? እግዚአብሔር ምግብ ያዘጋጅልኝ። አረ አሜን በሉ በኢየሱስ። ለምን? እግዚአብሔር የምጠጣውን ያዘጋጅልኝ። እግዚአብሔር በህይወቴ የሚያስፈልገኝ ነገር ለጠራኝ ዓላማ የሚያስፈልገውን ነገር ፕሮቫይድ ያደርግልኛል። the Lord is my provider። ስለዚህ አልቀንስም። I shall not want። አሜን አሜን። ያ ለዛ መጽሐፍ ቅዱስ ባይዘው ለአይምሮ አይመችም። አሁን ለምሳሌ አንዲት ድንግል ትጸንስና ትወልዳለች እና ማርያምም እኮ መጀመሪያ እኮ አልተመቻትም። እንዴት ይሆናል ያለችው? ምክንያቱም አይሆንማ። ይኸውል እግዚአብሔርን በናቹራል ማይንዳችን ፕሮሰስ ማድረግ ስንፈልግ ሱፐር ናቹራሉ ሚስ እናደርጋለን። ለዛ ነው ብዙ ሰዎች ጥቅስ ያውቃሉ፣ ሱፐር ናቹራሉን ግን ሚስ አድርገውታል። ብዙ ሰዎች ከራእይ ከዘፍጥረት እስከ ራእይ ይተነትኑታል። ጥቅስ ይነግሯቸዋል፣ በጥቅስ ይዋጓቸዋል፣ በቃላት ይዋጓቸዋል። ሱፐር ናቹራል የሆነውን ፓርት ግን ሚስ አድርገውታል። የእግዚአብሔር ነገር ለአይምሮ አይመችም። ቅድም እኮ ስናወራ ነው። አሁን ለምሳሌ ዮሴፍ ከግዞት ቤት አስቸኮሉት ወደ ቤተ መንግስት ይላል። እንዴት ነው ይሄ ነገር? እስኪ ቆይ ጸጉሩን ላጩት፣ ልብሱን ቀየሩለት፣ ከዛ ሄደ ህልም ፈታ፣ በዛው ጠቅላይ ሚኒስቴር ሆነ። ምን አይነት ካልኩሌሽን ነው? ለናቹራል ማይንድ አይመችም። ለዛ ነው ብዙ ሰዎች ይሰጉ just a movie story ይመስላቸዋል። ሳይንስ ፊክሽን my friend። የእግዚአብሔር ነገር እንደዛ አይደለም። አየ ድንግሊቱን ትወልጃለች ሲላት ይሄ እንዴት ይሆናል ነው ያለችው። ኢኖሰንት ጥያቄ፣ እውነተኛ ጥያቄ። መንፈስ ቅዱስ አለ አጃጊዶባስ አራዲቫላስ ሸበገቨዲቫስ ባንቺ ላይ ይመጣል። የልዑል ኃይል ይጸልልሻል፣ ኦቨርሻዶ ያደርግሻል። he is in charge አለ አጃባ ካባ
በህይወታችሁ ላይ መንፈስ ቅዱስ ኢንቻርጅ ከሆነ በኢየሱስ መቀነስ የሚባል ነገር አታዩ። ባንቺ ህይወት ላይ መንፈስ ቅዱስ አለቃ ከሆነ መውረድ የሚባል ነገር አታዩ። ባንተ አገልግሎት፣ በእኔ አገልግሎት፣ በነገራችን በዘመናችን ላይ እግዚአብሔር ባለቤት ከሆነ ኢንቻርጅ ከሆነ መቀነስ የሚባል ነገር አይሆንም። መውረድ የሚባል ነገር አይሆንም። መውደቅ የሚባል ነገር አይሆንም። ለምን ቢባል እግዚአብሔር እረኛዬ ነው። አጃባ ካባስ አራሜን ነው። አዎ አየ ገብርኤል ያላት መንፈስ ቅዱስ ይመጣል አላት። ዶወር ያላት አንቺ አሜን በያላት። የጌታ ባሪያ የጌታ ሰው እንደ ቃል ይሁንልኝ ስትል ገባ መንፈስ ቅዱስ። ኒና ሲካባስ እግዚአብሔር እረኛዬ ነው፣ አልቀንስም፣ አልወርድም። አሜን አሜን። አይመችም መንፈስ ቅዱስ እንደ አሜን አለች። አየ ይኸውልህ የእግዚአብሔር ቃል የሚሰራው በስብከት ሞኝነት ይላል። አንተ በስብከት ሞኝነት ይሄንን ቃል መቀበል። አሁን ለምሳሌ ከክብር ወደ ክብር የሚለውን ቃል መቀበል ይከብደናል። ለምን መሰል? ለናቹራሉ ማይንድ አይመችማ። ዓለም ላይ ሲስተም አለ፣ ሰዎች የሚሄዱበት አካሄድ አለ። ስመጥር የሆኑ ትልልቅ ሰዎች ያለፉበት ወይ እነሱ ካልሆነ እንዴት ነው ለኔ የሚሆነው? አየ ራስን ከእግዚአብሔር ቃል ውጪ በሆነ ኮምፓሪዝኑ ስታስገባ ማለት ከክብር ወደ ክብር ማለት እግዚአብሔር ረኛክ ስለሆነ አትቀንስም ማለት ነው። ዲክሪዝ አታረግም ማለት ነው። ኦና ካቪስ ዛሬ የሆነ መንፈስ መጥቶ እግዚአብሔር ምስክሬ ነው። ሰዎችን የሚመዝ መንፈስ መጥቶ ከሆነ ጋር እየመዘዘ የሚያወጣ መንፈስ መጥቶ አሜን አሜን። አይ ቁርጥን ማወቅ አለብህ። የእግዚአብሔር ቃል ምን ይላል መሰላችሁ? በመንፈሴ እንጂ በኃይልና በብርታት አይደለም። አልቀንስም ብዬ ስናገር ለብዙ ሰዎች ምን ሊመስል ይችላል? ትዕቢት ሊመስል ይችላል። ስላልተረዱ ነው። ኢየሱስን እኮ ትዕቢተኛ ኃጢአተኛ ነው እኮ ያደረጉት። እኔ ይሄንን ቤተ መቅደስ አፈርሰውና በ3 ቀን ሰራዋለሁ ሲል ትዕቢት እኮ ነው። ሰለሞን ያ ሁሉ ዓመት የፈጀበት የ40 ዓመት ስራ እንዴት ነው አንተ? ጭራሽ ምን አላቸው? እኔ ከአብርሃም በፊት እኔ ነበርኩ አላቸው። ኦሮበለው ጭራሽ በአባታችን መጣሉ። ትዕቢት ነው የሚመስለው። ለምን? እሱ ግን የሚናገረው የእግዚአብሔርን ቃል። አራሜን ነው። ለዛ ነው እኔ አልቀንስም ስትል አልቀንስም I shall not decrease እንደዚህ ስትል ሰዎች ይሄ ሰው ምንድነው ትንሽ ፕራይድ ነው እንዴ ነው ይኸውልህ የሚመካ ቢኖር ይላል። ደግሞ ትዕቢት ከተባለ የሚመካ ቢኖር በእግዚአብሔር ማንም እንዳይመካ በስራ አይደለም አይደል? በስራ ካልሆነ ወደ ክብር የምንለወጠው በስራ አይደለም። አማኝ አናካቫሲታ ለባየ ዛሬ በጌታ በኢየሱስ ክርስቶስ ነገሬ ወደ ሌላ ሌቭል ከፋል። ያንተ ነገር ወደ ሌላ ነገር አታቢ ከባስ አራስኪ በኢየሱስም ፋያ በሉ። እሳት የሚገፋ ኃይል in the name of Jesus አሜን አሜን። እግዚአብሔር እረኛዬ ነው፣ የሚያሳጣኝ አልቀንስም። ከዓለማውያን ጋር እኩል ቁጭ ብዬ አላለቅስም። አረ ኢየሱስ ያድናል። ለምን? እግዚአብሔር ያዘጋጃል። ይኸውላችሁ ልንገራችሁ፣ አብርሃም በብዙ ዓመት ጸሎት፣ በብዙ ዓመት መጠበቅ፣ በብዙ ዓመት ትዕግስት፣ በብዙ ዓመት ጽናት፣ በብዙ ዓመት ዋጋ መክፈል ያገኘውን ይስሐቅን ሰዋልኝ አለው። ይኸውልህ በአብርሃም ቦታ ራሳችንን አድርገን አንተ ብር እንኳን ከኪሳችን ሲወጣ እንኳ ያንዘፈዝፈናል። በአብርሃም ቦታ ራሳችንን አድርገን እስኪ ሰዋልኝ። ይሄንን ወስድና ሰው ወናናስ ሁለተኛ አልጠየቀ፣ ሶስተኛ አልጠየቀ። ልጁን ይዞ የት ነው ያለው? ደግሞ 3 ቀን ተጉዘ ተራራ ላይ እንዴ ልጅ ካኒ ማጂን 3 ቀን ሙሉ የምትገለውን ልጅን እያየ እንደው ምን እዛው ሹት አድርገው ቢለው ምን አለበት? እግዚአብሔር በዛ ውስጥ ሁሉ ለአብርሃም አንድ ነገር ያስተማረው ነበር። አያችሁ እግዚአብሔር እንደዚህ አለ፣ ሰዋልኝ በዛ ሞሪያ ተራራ ላይ ይዞ ሲሄድ ይስሐቅ ጥያቄ ጠየቀ። አባቴ ሆይ አለው፣ ይሄው እንጨቱ ሁሉ ነገር ተዘጋጅቷል፣ እሳቱም አለ፣ በጉ የት አለ አለው። የመስዋዕቱን በግ አለ እግዚአብሔር። ልንገራችሁ ይኸው እግዚአብሔር ያዘጋጃል ማለት እዛ ሲሄድ ሜቢ አይደለም ኦልሬዲ አዘጋጅቷል ማለት።
ሰማችሁኝ? ጌታ ይውላችሁ ይሄን ነገር እግዚአብሔር ያዘጋጃል ማለት በግምት የሆነ ነገር መጠበቅ አይደለም። እግዚአብሔር ያዘጋጃል ማለት ሜቢ ይሆናል ሜቢ ነው። ብዙ ሰዎች እንደሚሉት ከዛሬ በኋላ እንዳትሉት እግዚአብሔር ያዘጋጃል ማለት እዛ ጋር አለ ማለት። ኧረ አሜን አሜን አሜን። ያው እግዚአብሔር ያዘጋጃል ማለት ኦልሬዲ እዛ ቦታ ይሄ ጉዳይ ይጠብቀሃል ማለት ነው። አሜን ነው ወይ? ለምን ሲባል እግዚአብሔር እረኛዬ ነው፣ አልቀንስም፣ ዲክሪዝ አላረግም። በዚህ በይስሐቅ የተናገረኝ ዘር አለ፣ ወራሹ እሱ ነው ብሎኛል። አረ አሜን ነው ወይ? ስለዚህ ይሄንን አቺና ከወባላ ሳራባ እግዚአብሔር ኦልሬዲ አዘጋጅቶልኛል። ለምን እረኛዬ ከኔ በላይ ስለኔ ግድ ይለዋል። አሜን ነው ወይ? የህይወታችሁ መሪ ዛሬ አቀብሉት። አሜን አሜን። አንዳንዴ እግዚአብሔር በቃ ካይምሮ በላይ የሆነ ቻሌንጅ ውስጥ ራሳችንን እናገኘዋለን። sometimes አንዳንዱ በጣም ክፉ ሊመስል ይችላል፣ ሰይጣን ሁሉ ሊመስል ይችላል። ይኸውልህ ሐና እግዚአብሔር ማፀን ዘግቶ ነበር ይላል። ማፀኗን እግዚአብሔር ዘግቶት ነበርና ይላል። እሷ ምን ስትል ነበር? እርግማን ስትል ነበር፣ ከሰው በታች ሆንኩ ስትል ነበር። እግዚአብሔር ግን ሳሙኤልን አዘጋጅቷል። አረ አሜን ናቸው። አሜን አሜን። እግዚአብሔር ያዘጋጃል ማለት ገና ሄጄ የሆነ ቀን ላይ እስቲ ምናልባት ያው እግዚአብሔር ያዘጋጃል በኮንፊውዥን አይደለም። ይኸውላችሁ ሰማችሁኝ አይደል? አንድ ሰው የሆነ ነገር ሊሰጣችሁ ፈልጎ እዚህ ቦታ ሂድና እንደዚህ አይነት ነገር አለ ሂድና ውሰድ ብሏችሁ አድሬሱን ሰጥቷችሁ ነገሩን ነግሯችሁ እዛ ጋር ሄዳችሁ ለማምጣት እቃው መቼስ ምን ይታወቃል ምናምን ብላችሁ ነው የምትሄዱት? ኖ you are sure ሄዳችሁ ያን ነገር ፒክ አርጋችሁ የራስ አርጋችሁ። እግዚአብሔር ያዘጋጃል ማለት ገና አይታወቅም ሊሆን ይችላል ሳይሆን እግዚአብሔር ኦልሬዲ አዘጋጅቶ አለ ማለት ነው። አረ አሜን ነው ወይ? የመስዋዕቱን በግ እግዚአብሔር ያዘጋጃል። ተዘጋጅቶ ቁጭ ብሏል። አሜን ነው ወይ? አብርሃም ልጁን ወሰደ፣ ልጁን አሰረው። ሊያርደው ሲል አብርሃም አለ በጣም እንደምትወደኝ ያወቅኳል፣ በልጁን እንዳታርደው ጨክኗል። ለምን? ቢገለው እንኳን ይነሳል። ጭካኔው ከዛ እዛ ጋር የሆነ የታሰረ ቀንድ ያለው ምኩት ይላል። ተዘጋጅቷል። በጌታ በኢየሱስ ክርስቶስ እግዚአብሔር የነገራችሁ ያ ነገር በእውነት ከዚህ ቀን በኋላ የእግዚአብሔርን እረኝነት ሪሊ ኤክስፒሪየንስ የምታረጉበት የሚያስፈልጋችሁ ኒዳችሁን እግዚአብሔር ፕሮቫይድ ያደረገ የተዘጋጀ ነገር እጃችሁ ይገባል። የተዘጋጀ ነገር ቤታችሁ ይገባል። የተዘጋጀ ነገር ወደ ህይወታችሁ ይገባል። አንድ ሰው እግዚአብሔር አዘጋጅቷል ይበለኝ። አሜን ነው ወይ? ስሙኝ፣ ይኸው እግዚአብሔር አሁን ስሙ፣ በአዲስ ኪዳን ላምጣላችሁ። ዓለም ሁሉ እንዲድን ኢየሱስን እኮ ገሎ አዘጋጅቶ ሳልቬሽን ተዘጋጅቶ። አረ አሜን ነው ወይ? ለምን ቢባል አንድ ሰው ኢየሱስን ሲቀበል የተዘጋጀለት ቤት ውስጥ እየገባ። አረ ኢየሱስ ያድናል። አሜን አሜን። ለምን? እረኛ ይውላችሁ ስሙኝ፣ በጣም የሚገርም እረኛ እንደ እግዚአብሔር አይነት እረኛ የለም። እንደ ኢየሱስ አይነት እረኛ የለም። ይውላችሁ ለመንጋው ሞቶ ለመንጋው ተነስቶ መንጋውን የሚጠብቅ እንደዚህ አይነት እረኛ የለም። ታይቶም ተሰምቶም አይታወቅ። ለዚህ ለእረኛችን እልልታ ጨብጨባ። አሜን አሜን አሜን። እግዚአብሔር ጀሆቫ ጃይራ። አሜን አሜን። ጀሆቫ ጃይራ ዲክሪዝ አላረግም፣ መቀነስ አይደለም ያዘጋጀልኝ። ከክብር ወደ ክብር ነው ያዘጋጀልኝ፣ ከሞገስ ወደ ሞገስ ነው ያዘጋጀ። ለዛ ነው ዳዊት ሲናገር ከኃይል ወደ ኃይል ይሄዳሉ አለ። አረ አሜን ነው። ከኃይል ወደ ኃይል መቀነስ፣ መድከም፣ መውደቅ አልተዘጋጀልንም። ዛሬ የሆነ ሰው እስኪ ተራምዶ ከኃይል ወደ ኃይል ከክብር ወደ ክብር እረኛዬ ወደ አዘጋጀው ነገር ገባው። አረ እግዚአብሔር ፕሮቫይደር ነው። አረ ኢየሱስ ፕሮቫይደር ነው። አረ ኢየሱስ ፕሮቫይደር ነው። አረ እሱ ያዘጋጀው የሚገርም ነው። አሜን 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 አሜን። እንደው በጌታ ይሄን ቃል አንብብላችሁ ስሙኝ። ቁጭ በሉ። ጌታ ይባርካችሁ።
ስሙኝ ይው ኤካቫቲናስ አሜን ነው። በደንብ ስሙኝ። ጀሆቫ ጃይራ አሜን። ይውላችሁ በአዲስ ኪዳን ደግሞ ፈውስ ያልተዘጋጀለት በረከት ይውላችሁ አዛብ ሴት መጣ ኢየሱስ ጋር ፈውስልኝ ልጄን ስትለው አይ ይሄ ለልጆች ነው አለ። እንዴ ውሾች እንኳን ለልጆች የተዘጋጀ ምግብ ነው አለ። አያችሁ ለልጆች የተዘጋጀ ምግብ ኢየሱስ እኮ ነው ያለ። ለዛ እኮ ነው ፈውስ የልጆች መድኃኒት ነው የሚባል ቃል እኮ አልተጻፈም። ከዚህ ቃል የወጣ እኮ አይ ስለዚህ ፈውስ ምግብ ነው። የተዘጋጀ ምግብ ሄደ መብላት ማለት ነው። መብትን ማወቅ ነው። እንግዳቱ ነው አባት ቤት። አረ ምን አይነት ነገር ነው! በጌጥ እንደ እንግዳት ኑሩ። የጎረቤት ልጅ የዘመድ ልጅ ምናምን ያባት ቻኒ ካባስ። አረ ኢየሱስ ያድናል። አሜን አሜን። ዲሊቨራንስ ተዘጋጅቷል፣ መውሰድ ነው። በረከት ተዘጋጅቷል፣ መውሰድ ነው። አረ አሜን ነው ወይ? ይኸውላችሁ ስሙኝ። አንድ ጥሩ አባት ለልጆቹ ያዘጋጀው ነገር በሙሉ ሀብታም ጥሩ ምንም የማያንሰው አባት ለልጆቹ ያዘጋጀው ነገር በሙሉ እንደማያጥርበት እንዲሁ እኔና እናንተ እግዚአብሔር ያላዘጋጀልን በረከት የለም። አሜን። ኢየሱስን ስሙ። ኢየሱስን ብቻ ስሙልኝ። ኢየሱስ ይገርመኛል። አላችሁ ከኔ ጋር ሉቃስ 9 ላይ እንሂድ። ይኸውላችሁ 12ቱን ሐዋርያት ቁጥር 1 ላይ በአንድነት ወደ እርሱ ጠርቶ አጋንንት ላይ ወደ ሁሉ ደዌም ሁሉ ይፈውሱ ዘንድ ኃይልና ስልጣን ሰጣቸው። የእግዚአብሔር መንግስት እንዲሰብኩና ድውዮች እንዲፈውሱ ምን አረጋቸው? ላካቸው። እስኪ ላካቸው በሉ። እንደዚህ ያለ ቀጥሎ እንዲህም አላቸው፣ በትር ቢሆን ከረጢት ቢሆን እንጀራ ቢሆን ብር ቢሆን ለመንገድ ምንም አትያዙ። ለምን? አዘጋጅቻለሁ። ሚኒስትሪ በእኔና በእናንተ ጭንቀት አለ። ኧረ አሜን ነው ወይ? አትያዙ። ጌታ እኮ ነው ያለው አትያዙ። ምንም ነገር አትያዙ። ሁለት እጀ ጠባብም አይሁንላችሁ። ልብስ ማለት ነው። ልብስ ዛሬ ሳገለግል ይሄን ነገ ሳገል አትያዙ። ይኸውላችሁ በማንኛውም በምትገቡበት በዛ ተቀመጡ። የሆቴል ምናምን ብር አትያዝ። ኧረ አሜን ነው ወይ? ምን እያለ ነው ኢየሱስ? ይኸው ስሙ። በትር ቢሆን ፕሮቴክሽን በትር ፕሮቴክሽን። ለፕሮቴክሽን አንተ ጴጥሮስ እንደለመድከው ሰይፍ ጎራዴ ምናምን ይዛ አትሂድ። እኔ አታየኝም ግን አለው። ማይ ፕሬዘንስ አለ፣ ስፒሪት አለ። ለምን? ፕሮቴክሽን ፕሮቫይድ አድርጌያለሁ። ፕሮቴክሽን አዘጋጅቻለሁ። እኔ እረኛ ማንም እንዲጎዳ አልፈቅድም። አሜን ናችሁ ወይ? ቀጥሎስ እንጀራ ቢሆን የምትበሉት የምግብ ዴይ 1 ዴይ 2 ዴይ 3 ላይ ኮንፈረንሱ እስከሚያልቅ ምንድነው አትያዝ። ለመንገድ ቢሆን ምንም አትያዙ። የትራንስፖርቴሽን አትያዙ። ምንም አትያዙ። ሁለት እጀ ጠባብ አይሆንላችሁ። ልብስ አትያዙ። በማንኛውም በምትገቡበት ቤት በዛ ተቀመጡ። የሆቴል ምናምን ብላችሁ አትያዙ። ማናቸውም የማይቀበሏችሁ ቢሆኑ በዚያ ከተማ ወጣችሁ ምስክር እንዲሆንባቸው ከእግሮቻችሁ ትቢያ ያራግፋችሁ ሂዱ። በቃ እንደዚህ ብለህ ሂድ። አንተ እኮ እረኛ ሁሉን ነገር ፕሮቫይድ አድርጎልሃል። ጴጥሮስ ለአገልግሎት እንደዚህ መጨናነቅ አቁም። እኔ እረኛ ፕሮቫይድ ወይኔ ይኸውላችሁ ይሄ ሲገባ ኢየሱስ አትጨነቁ ያለው ነገር ይገባል። ስሙኝ፣ በአንዳች አትጨነቁ ብሏል ብዙ ጊዜ ጌታ ኢየሱስ። ለምን እንደው ታውቃላችሁ? እሱ እረኝነቱን የሚያሳይበት መንገድ ስለሆነ እኛ ተጨንቀን እሱ ደግሞ ለኛ አስቦ እንዴት ይሆናል? አያችሁ ተጨንቀን የምናመጣው ነገር እግዚአብሔር ፕሮቫይድ አደረገልኝ አንልም። ጭንቀቴ፣ ትጋቴ፣ ኮኔክሽኔ፣ ሲስተሜ፣ ዘመዴ፣ እንትኔ፣ ዶላር፣ አሜሪካ ነው የምንለው። አትጨነቁ ሲለን ሳንጨነቅ ስናሳስብስ ካዲባኮቫስ ስናሳስብስ ስንነግረውስ ኢየሱስ ስንለውስ አባ ይሄ ነገር የለኝም ታውቃለህ ፕሮቫይድ ስለምታረግ አመሰግናለሁ። የሰው ጭንቀት የእግዚአብሔርን እረኝነት ዳውት ማድረጊያ መንገድ። አትጨነቁ። እረኛዬ ፕሮቫይድ ያደርጋል አያደርግም፣ ይሆነ አይሆነ እግዚአብሔር ያደርጋል አያደርግም። አያችሁ እንደዛ እንዳንል ማለት ነው። ለዛ ነው አትጨነቁ የሚሉ። አያችሁ
ኢየሱስ እዚህ ጋር ምን እኔ ሂዱ ከአገልግሎታችሁ ፊት ኦሬዲ ቀድሜ ተዘጋጅቷል። ምን እጀ ጠባብ ተዘጋጅቷል። ምትበሉት ተዘጋጅቷል። ቤት ተዘጋጅቷል። የምታገለግሉት ህዝብ ራሱ ተዘጋጅቷል። የሚፈወሱት ሰዎች ተዘጋጅቷል። ዴሊቨራንስ ፈውስ አጋንንት የሚወ ተዘጋጅቷል። ኃይል ተዘጋጅቷል። አረ በጌታ በኢየሱስ እግዚአብሔር ለእናንተ አዘጋጅቷል። ለዛ ለምትፈልጉት ጉዳይ እግዚአብሔር ምስክሬ ነው አዘጋጅቷል። አዘጋጅቷል። ግጥም አርገህ ነው ኢየሱስን እረኛሽን ግጥም አርገሽ መኝ የሚያሳጣኝ የለም። አልቀንስም ካቻዴስ አረ አልቀንስም። I shall not decrease። አረ እሳቴ አይቀንስም። አረ ኃይሌ አይቀንስም። አረ ክብሬ አይቀንስም። አረ ሞገሴ አይቀንስም። አይቀንስም ጤንነቴ አይቀንስም ነገሬ አይቀንስም በኢየሱስ ስም አይቀንስም። አሜን። አይቀንስም። ይኸውላችሁ በዚህ በቲዮሎጂ ትምህርት ታይፖሎጂ የሚባል ትምህርት አለ። ሎጂ ያው የሆነ ነገር ጥናት ማለት ነው። ባዮ ከሆነ የጤን ሎጂ ቲዮሎጂ ሎጂ ነው በቃ። አሁን የታይፖሎጂ ማለት ታይፕ ነው። በአዲስ ኪዳንና በኦልድ ቴስተመንት ያለውን አንድ አይነት ሲሚላር የሆኑ ታይፖች መፈለግ ነው። እዩ አሁን ዳዊትን እዩ በጉ እንዳይጎድል አንበሳ ይምጣ ይፋለመዋል፣ ድብ ይምጣ ይፋለመዋል። አሜን ነው ወይ? በጎቹ በለመለመ መስክ ነው የሚውሉት። ውሃ ዘንድ ናቸው። የጠገቡ ያማረባቸው ናቸው። እሺ እሱ በጣም ጎበዝ እረኛ ነው። የሚገርም እረኛ ነው ዳዊት የአዲስ ኪዳኑ የጌታ ምልክት ነው። አያችሁ አሁን በአዲስ ኪዳኑ ዳዊት እንደዛ በግ መጠበቅ ከቻለ ያንተ እረኛ ዳዊት እንደዛ ጎበዝ እረኛ ከሆነ ከአንበሳው ካስመለጠ፣ ከድቡ ካስመለጠ፣ ከአውሬው ካስመለጠ አንተ ኢየሱስን እንዴት ትጠራጠረዋል? እስኪ አልበላም በሉ፣ አውሬ አይነክሰኝም በሉ፣ በጌታ በፍጹም በሉ። ለምን እረኛ አለኝ። አሜን አሜን አሜን። ኧረ አሜን ነው ወይ? አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድር ከፈጠረ ከእግዚአብሔር ዘንድ። እግር ለመናወጥ አይሰጥም። አሜን። የሚጠብቅህ አይተኛ። እነሆ አንተን አንቺን እኔን የሚጠብቅ አይተኛ። ዳዊት ይተኛ ያንቀላፋ። ይሄኛው እረኛ ልዩ ነው። ይሄኛው እረኛ ልዩ ነው። እሱ ዲክሽነሪ ላይ እንቅልፍ የለም። እሱ ዲክሽነሪ ላይ ድካም የለም። እሱ ዲክሽነሪ ላይ አልችልም የለም። እሱ ዲክሽነሪ ላይ አይሆንም የለም። ዛሬ በጌታ በኢየሱስ እረኛችሁ ያዘጋጀላችሁ በረከት ውስጥ መግባት ይሁንላችሁ። በኢየሱስ ስም ይሁንላችሁ። ኢየሱስ ጌታ ነው። ኧረ አሜን ነው። አይ ምንም እንዳትይዙ አላቸው ጌታ። አንድ ነገር እንዳትይዙ እንዴ! ወደ ሚኒስትሪ እየላከ እንዴት አትያዙ ይላል። አየ ህዝብ እኮ እንዲያገለግሉ እየላከ ነው። እንዴት አትያዙ ይባላል? አየ በጌታ በኢየሱስ ክርስቶስ እኛ ይውላችሁ አሁን ወደ ጥንቱ ክርስትና ነው መመለስ ያለብን። ባላስኪኖቫ አሜን አሜን አሜን። አይ ወደ ጥንቱ ክርስትና ወደሚያወጥ ወደነ አብርሃም ላይፍ ስታይል ወደነ ጴጥሮስ ላይ አም ቴሊንግ ዩ ወደነ ጳውሎስ እንዴት ነው የተሳካለት? እንዴ አብርሃምን ይዩት። እንዴ አብርሃም አመነ ጽድቅ ሆኖ ተቆጠረለት። አብርሃም ፌል አላደረገም። አሜን አሜን። የሱን እኮ ስቴፕ ብትከተል እኮ አብርሃም ግሬት እንደሆነ ግሬት ሆናል። ከቤተሰብ ውጣለው ምን እያለው መሰላችሁ? እኔ እረኛ ልሁን እያለ አያችሁ። ከዓለም ሲለየን እረኛ ልሁን፣ እኔ ፕሮቴክት ላርግ፣ እኔ ፕሮቫይድ ላርግ። ኧረ አሜን ነው። እኔ ለዘላለም አብረኸኝ ኑር እያለ አብርሃም ከዛ ሁሉ ጸሎት ጊዜና ጥበቃ በኋላ የሰጠውን ልጁን ሰዋልኝ አለው። ልጁን ሊሰዋ ሄደ። ልጁን ከሰው አስቆመው። ከዛ በኋላ የመስዋዕቱ በግ ተዘጋጅቶ የመስዋዕቱ በግ አረደ፣ ሰዋ። እግዚአብሔር በዛ ተደሰተ። ከዛ በኋላ ከልጁ ጋር ተመለሰ። የሚገርማችሁ እዛ ጋር ምን እንዳለው ልንገራችሁ። አብርሃም እግዚአብሔር እንደዚህ አለው። አብርሃም ከሰማይ ደመና ጠራው እንዲህም አለው፣
እግዚአብሔር በራሴ ማልኩ አለ አንድ ልጅን ለእኔ ስለመስጠት አልሳሳህምና። በራሴ ማልኩ። በማይ ማል እግዚአብሔር። እኛ በሚበልጥ ነገር እንምላለን። በራሴ ማልኩ አለ። በራሴ ማልኩ። እግዚአብሔር ስታዩ መጽሐፍ ላይ ሲምል አታዩም ብዙ። ኢየሱስ ግን መጥቶ ብዙ ምሎልናል። እውነት እውነት እላችኋለሁ አለ ማለት እየማለኩ እውነት ራሱ ነው። እውነት እውነት እላችኋለሁ ሲል ኢየሱስ ኤኒዌር ኢን ዘ ባይብል እየማለ ነው። አሜን ናቸው። አሜን አሜን። እና በራሴ ማልኩ አለው ልጅን ለኔ አልከለከልክም። በርግጥ አለው ወናቫስ ወይ መባረክን እባርካለሁ። ይውላችሁ አሁን እግዚአብሔር በግ አይደለም ያዘጋጀለት፣ ይሄንን ያዘጋጅ። ሰማችሁኝ አይደል? እግዚአብሔር ያዘጋጀለት በረከት ነው። በርግጥ ያዘጋጀው ታዘዝክ አይደል? እሺ በርግጥ እባርካለሁ፣ ዘርን እንደ ሰማይ ከዋክብት እንደ ባህር አሸዋ አበዛለሁ። እስኪ አልቀንስም በል፣ እጨምራለሁ በል፣ ዲክሪዝ አላረግም በል። አየህ? because the Lord has provided increase in our life. አየህ? ስለዚህ በርግጥ እባርካለሁ፣ ዘርን እንደ ሰማይ ከዋክብት እንደ ሰማይ ከዋክብት። ኢየሱስ ሲወለድ ሰማይ ላይ ምን ታይ? ኮከብ አልታየም? ኮከቡን አይተው አይደል ተከተሉት? የት ጋር እንደተ አሜን ነው ወይ? see when Jesus was born a star was born. when you were born a star were born. አሜን በይ በኢየሱስ። አንተ ስትወለድ አንቺ ስትወለድ ኮከብ ተወልዷል። ዘርን አበዛለሁ፣ እንደ ኮከብ አደርጋቸዋለሁ፣ አበዛቸዋለሁ። እግዚአብሔር በዛ ሞሪያ ተራራ ላይ እረኛው እግዚአብሔር ለአብርሃም ያዘጋጀለት ይሄን በረከት ነው። በአንተ ህይወት አብርሃም መቀነስ የሚባል ነገር የለም። ማን ነው የአብርሃም ዘር እዚህ ቤት? ማን ነው የአብርሃም ዘር እዚህ ቤት? በአንተ ህይወት አብርሃም መደብዘዝ የሚባል ነገር መጥፋት የሚባል ነገር የለም። ሻይን ታረጋለህ። በተራራ ላይ የተሰየመች ከተማ ነህ። ልጆች ያበራሉ፣ ልጆች ይበዛሉ አለ። ለምን? እግዚአብሔር እረኛዬ ነው፣ የሚያሳጣኝ ነው። ዲክሪዝ አላረግ። አሜን አሜን። ይኸው ቀጥሎ እንደዚህ አለ፣ ዘሮችን የጠላቶችን ደጅ ይወርሳል። ይኸውልህ የእግዚአብሔር በእግዚአብሔር እረኝነት ውስጥ ያለ ሰው መወረስ የማይችል ቴሪቶሪያል። አረ አሜን በሉ በጌታ። በጠላት አትወረሱ፣ በማትፈልጉት ነገር አትወረሱ፣ በርግማን አትወረሱ። በሽታ አይወርሳችሁም፣ ድህነት አይወርሳችሁም፣ ሰይጣን አይወርሳችሁም። በኢየሱስም አልወረስም በሉ። የጠላቶችን ደጅ ወርሳለሁ። አሜን አሜን። ፖሲብል ነው። ለምን? ይሄ ኮቨናንት የኔ ነው። ይሄ ኪዳን የኔ ነው፣ ድርሰት አይደለም። ይሄ አላማ ከይባታላባስ። አረ አሜን በሉ በኢየሱስ። አረ አሜን። እግዚአብሔር ያዘጋጀት አዘጋጅቷል። አብርሃም እኮ አሁን እዚህ ጋር ያለው ግን ምን አለው? ዘር ይለዋል። ለምን? አዘጋጅቷል። ለዘር ምን አይነት ዘር? እንደ ሰማይ ከዋክብት የሚያበሩ አዘጋጅቻለሁ። አረ አሜን ነው ወይ? እንደ ምድር አሸዋ የበዙ አዘጋጅቻለሁ። ያንተ ዘር ካሁን በኋላ የጠላትን ደጅ ሁሉ ምን ያደርጋል? ይወርሳል። ለምን ቢባል እግዚአብሔር እረኛዬ። ጮክ በሉና እግዚአብሔር እረኛዬ ነው። አብርሃም እኮ አንተ በግ ጠብቆ በግ በህልሙ አይቶ አይደለም እኮ ሄደው ካቤላስ አቺካባስ። አሜን ነው ወይ? ሲሄድ አለው ይስሐቅ አለው እዛ ተዘጋጅቷል። ማይሰን ሌትስ ጎ ማካቫታስ። አብረን ሄድ ነው፣ አብረን እንመለሳለን። አረ አሜን ነው ወይ? እግዚአብሔር አዘጋጅቷል። ክብሬ ተዘጋጅቷል፣ ሞገሴ ተዘጋጅቷል፣ ፕሮስፔሪቲ ተዘጋጅቷል፣ ድል ተዘጋጅቷል፣ ማሸነፍ ተዘጋጅቷል፣ ቅባት ተዘጋጅቷል፣ ጸጋ ተዘጋጅቷል፣ ኃይል ተዘጋጅቷል። አረ ተዘጋጅቷል፣ ተዘጋጅቷል። አሜን። የሁላችሁ ታሪክ ልንገራችሁ። አንድ ኤልያስ የሚባል ሰው ነበር። ኤልያስ ምዕራፍ 17 አንደኛ ነገሥት ላይ ጸለየና ሰማዩን ዘጋው አይደል?
ሰማይ ሲዘጋ ወደ ኮረብታው ሂድ ወደ ወንዝ እዛ ሬቨን ቁራ እንዲመግብ አዘጋጅቻለሁ ሰማችሁ ወፍ ይመግባል ነጥቆ የሚያወጣ ለራሱ የሚበላ ስስታም የሆነ መስጠት የማያቅ ያ ቁራ ነጥቆ ግን ላንተ ስጋ ያመጣልሃል አቺ ጋባ ሰና ማሪቫ ታላስኮባያ አሜን ነው ወይ ያው ቁርስና ምሳ በቀን ሁለቴ እየተመላለሱ ቴካዌ ካቫልታስ አራ አሜን ነው ወይ ለኤልያስ ወንዙ ሲደርቅ የሚጠጣው ሲያጣ አሁን ተነስና ሂዳል ሰራብታ ሴት አለች እዛ የምትበላው አዘጋጅቻል አረ የሆነ ሰው የኔ ነገር ተዘጋጅቷል ይበል በኢየሱስ አረ አሜን ነው ወይ ተዘጋጅቷል አረ ተዘጋጅቷል አሜን ነው ወይ አሁን እዚህ ተማሪዎች ስራ የምትፈልጉ ወይ ስራ ያላችሁ ስራ የለኝም አትበይ ስራ ተዘጋጅቷል አረ አሜን በይ በኢየሱስ ያው ያንቺ ውጊያ ስፔሻል ነው ብታውቂ ይሻልሽ የእግዚአብሔር ልጅ ስትሆኑ ኦሬዲ ዓለም ጠላታችን ነው ሰይጣን ጠላታችን ነው ሲስተሙ ጠላታችን አያ ከእግዚአብሔር ወገን ስለሆነን ማለት ነው ኦሬዲ ስፒሪት ሬልም ላይ እኛን የሚቃወም ማት ነገር አለ ማወቅ አለብን ስራ ትፈልጊያለሽ ስራ ትፈልጋለህ ስራ ተዘጋጅቷል ገና እግዚአብሔር ያዘጋጀ ኖ ሜቢ አይደለም it is already prepared Jehovah Jireh አሜን 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 ሄዳለው እዛች ሴትዮ ቤት ገባ ሲደርስ እዛ ሴትዮዋ ጫት እየለቀመች ውሃ ጠጪኝ ልታምጣት ሴት አይ ቂጣ ጋግረሽ አምጪ አይ ያለውን ልንበላ ነው እግዚአብሔር እንዲህ ይላል አላት ቼላካ መንገደኛ ሰው መጥቶ እግዚአብሔር እንዲህ ይላል እንዴት ነው ባንደ አምጥታ ሰጠችው 3 አመት ድርቅ እስከሚያልቅ እዛ ቤት ይበላል ለምን እግዚአብሔር አዘጋጅቷል አያችሁ ፋይናንሻል ነገር ይው ምድራዊ ነገር እግዚአብሔር ያዘጋጃል ይሄ እኮ የበላው ዱቄት የበላው እኮ ቂጣ የበላው እኮ ምግብ እኮ ምድራዊ ነገር ነው አይ እግዚአብሔር ለሰማይ ብቻ ምን አለ ኖ እግዚአብሔር የምበላውን አዘጋጅቷል እግዚአብሔር የምኖርበትን ቤት አዘጋጅቷል እግዚአብሔር ምነዳቸው መኪናዎች አዘጋጅቷል እግዚአብሔር ቢዝነሶችን አዘጋጅቷል ማን ነው ጮክ ብሎ እግዚአብሔር ለኔ አዘጋጅቷል አሜን አሜን